ጌታዬ ኢየሱስ ክርስቶስ ሆይ እንደ በጎ አዝመራ ቁጠረኝ፣ በጆሮዬ ውስጥ እንክርዳድ ከሚዘራብኝ ክፉ ጠላት ጠብቀኝ። የሻከረውን ልቡናዬን አንተ አለስልሰህ ዝራ፣ በመስቀል እርፍነትም ልቡናዬን ረሰው። ነገ እንለወጣለን። ስለ መለወጣችን ስላለመለወጣችሁ አትጨነቁ፣ ዝም ብላችሁ ተማሩ። ሰላም ሰላም ክቡራትና ክቡራን የምን አዲስ ቤተሰቦች፣ የዛሬው ልዩ የምን አዲስ መሰናዷችን ተጀምሯል። ክቡራን ተመልካቾች፣ በመጀመሪያ የአዶናይን ጸሎት ወይንም አነቃቂ መልእክት ልንለው እንችላለን፣ እሱን ተመልክተናል። በርካታ አዝናኝ፣ አስቂኝ፣ ቁም ነገርን የሚያስጨብጡ ቪዲዮዎችን ይዘናል። እስከ ዝግጅቱ ፍጻሜ አብረን እንቆይ። የፍቅር አንድ ጥያቄ ልጠይቅህ። ምንድን ነው? እኔ ከሌላ ወንድ ጋር ቺት ከማረግብህና ዓለም ላለች ከምትባል ቆንጅዬ ሴት ጋር ዴት እንድታረግ ከምፈቅድልህ የትኛው ይሻላል? እውነቱ የከባድ ምርጫ ነው። ምን ይመርጥ ይሆን? አንቺ ቺት ከምታረጊና እኔ ከቆንጆ ሴት ጋር ዴት ዓለማችን ላይ ካለችው። አረ ብራዘር አምልጥ። ጎማችን ግን አስነፋችሁ እንዴ? አዎ እሱ ችግር የለም ተቀይሯል። አዲስ ተገዝቷል እኮ ምን ሆነህ ነው? ተነፍሷል? አዎ ጥያቄ መልስልኝ። እኔ ፍቅር ምንድነው? ግልጽ አድርጊዋ። ጥያቄው ምንድነው? እኔ ከሌላ ወንድ ጋር ቺት ከማረግብህና አንተ ግን ዓለም ላይ አለች ከምትባል ቆንጆ ሴት ጋር ዴት ከምታረግ የትኛውን ትመርጣለህ? መኪናው ሰስፔንሽን ከቀዘነ አካሄዱ ጥሩ አይደለም። ስለዚህ መስተካከል አለበት። ይሄ መኪና መስተካከል አለበት። እሱ በቃ ይገባል፣ እሱ ይሰራል። በቃ እሱን ተው። እኔ የምጠይቅህን ጥያቄ ብቻ መልስልኝ። እኔ ከሌላ ወንድ ጋር ቺት ከማረግብህና አንተ ከቆንጆ ሴት ጋር ዴት ከምታረግ የትኛው ይሻላል? ብርድ ነው ውስጥ ገባ። ሲሲዬ የኔ ፍቅር ምን ነው ችግር አለ? ከየት ነው በዚህ ሰዓት? እንዴ ፍቅር ነግሬያለሁ እንዳያደርኩት። የት? ሳሮን ጋር? አዎ ምን ነው ፍቅር? እንዴ ልደውል እንዴ? ምን አታምነኝም እንዴ? ተጠራጣሪ ፍቅረኛ ሲያጋጥምህ ሃይ ሳሮን። ሰላም ሲሳይ፣ እንዴት አደርሽ? ይመስገን ደህና። ቤሪ ያለች እንዴ አንቺ ጋር? አዎ አለች፣ እኔ ጋር ነች። ምን ነው ችግር አለ? እሺ ጥሩ፣ እስኪ አገናኝ፣ ላወራት ፈልጌ ነበር። በእርግጥ አሁን ተኝታለች። እንደተነሳች ነግራትና ትደውልልሃለች። ጥሩ አመሰግናለሁ። እሺ ቴንክ ዩ ሲሲዬ ፕሊዝ ይቅርታ አድርግልኝ። በእናትሽ አትንኪኝ። ስልክሽ እየጠራ ነው፣ አንሺው። ደህና እንደገባሽ ሊጠይቅሽ ይሆናል። ተው፣ ያን ያህል አስፈላጊ ስልክ አይደለም። አንሺው። አንቺ ቤሪ እስካሁን ሽማግሌሽ ጋር ነሽ? ሲሳይ ደውሎ ነበር እኮ ነው የምልሽ። ቶሎ በይ ሲሲዬ። ቆይ ላስረዳ፣ እንደምታስበው አይደለም። በእናትሽ ዝም በይ፣ ዞር በይ። ተብላው ብሬን ብሏል ዘፋኙ። እስኪ እንከታተል። እኔ አንቺ እንድትወጂኝ ቆይ ግዴታ ሽንት መስጠት አለብኝ እንዴ? እኔ እንደዛ አላልኩም። እሺ ወይ ሰገራም ልስጥ ደምም ልስጥና ዘው ላብራቶሪሽ ወስደሽ መርመሰኛው ዛሬም ተመልሷል። እስኪ እንከታተለው። መረሽ ፍቅሬን ቴስት አድርጊው፣ ሶስቱን ውስጥ ታገኙዋለሽ እያልኩ ነው። እኔ ቆይ ናፍቆትሽ ፔሸንት ሆንኩ እኮ። እንዴ ናፍቆትሽ በዚሁ የሚቀጥል ከሆነ በቅርቡ ጸረ ወባ መከተብ ይኖርብኛል። ተከተባ ታዲያ ገና ሳይሽ እኮ ዳይጀስት አደርጋለሁ እያልኩሽ ነው። አንቺ ውበት ናሙና፣ አንቺ የመልክ ዲኤንኤ። እስቲ እሺ በይኝና ማለት ነው ፍቅርሽን በልቤ ቧንቧ አፍስሽ ውስጥ አንቺ የፍቅር ቫክሲ። እንኳንም ግን እኔና አንቺ ማለት ነው ታመሽ አልተገናኘንሽ። እንዴት አንቺ ላይ ፈዝጄ ሳላክምሽ ትሞቺ ነበር። እዚህ ራሱ ዶክተሮች ስላንቺ ምን እንደሚያወሩ ታውቂያለሽ? እሱ የመረመረችው ሽንት ምንኛ ታድሎ በሽታ ያቆም ከዛሬ ጀምሮ እኮ ነው የሚሉሽ እኮ። ቅድም ራሱ አንዱ ታማሚ ትንፋሹ ቀጥ ብሎብን ደንግጠን ልቡን ፓምፕ እያደረግንለት አንቺ በበራለሽ። ድንገት ታማሚው አየሽ መተንፈስ ጀመረ። ኧረ በእናትህ ተዋቀልልኝ። የቀለድኩ አይደለም። እኔ እኮ አንቺ ብቻ እንዳይደክምሽ እኮ ታማሚዎች እኔ ጋር ሲመጡ እኮ ላብራቶሪ ራሱ እኮ አለካቸውም እኮ። ደህና ናችሁ ምንም አልሆናችሁም እያልኩ ወደ ቤታቸው ምሸኘው።
እኔ ባንቺ ፍቅር እንደነወለድኩ ያወቅኩት ደግሞ ለታካሚዎች መድኃኒት ስጽፍ ጽሁፌ ይነበባል። በቃ ምን ይበቃል። ትላንት ራሱ አንዱ ሆዱን ታሞ መጥቶ እኮ ነው ሆዴን አሞኛል ይቆርጠኛል ሲለኝ አንተም ቁረጧ ብዬ እኮ የብርቱካን ቢላ የሰጠሁት እኮ። በቃ እሺ እኔ ረፍዶብኛል። ነገ ግን ትመጫለሽ አይደለ? ምን አፈለከኝ? አው አንድ ታማሚ ነበር ሰርጀሪ የምናደርገው ማደንዘዣ ደግሞ አልቆናል ታውቂያለሽ። ስለዚህ አንቺ መተሽ ታካሚ ፊት ስትቆሚ በውበትሽ ፈዞ ሲደነዝዝ እኛ ሰርጀሪ እናደርገዋለን ብዬ እኮ ነው። በቃ እሺ ቻው። ቀስ እያልሽ የኔን ክብል እንዳትወድቂ እሺ ብትይ ይሻልሻል። ኧረ በለዚያ ሬሳ ማድረቂያ ወግቼ ወይ ባቢ ደርሼ እላለሁ። ወዴት ነው? ስራ ልሞክር ነው። ምን አይነት ስራ? ሲሳካልኝ እነግርሻለሁ። ሚስትህ እኮ ነኝ። ጓደኛዬ እየጠበቀኝ ነው። ስለዚህ እሱን ልጠይቀው። እኔ አንድ ነገር ሳይሳካልኝ ማውራት እንደማልወድ ታውቂያለሽ። ዛሬ ደግሞ አዲስ ጓደኛ መጣ። ወዴት ነው የምትሄዱት? እንድሸኘው ጠርቶኝ ነው። ነውርህን የሚሸፍንልህ ጥሩ ጓደኛ አግኝተሃል። እንሂድ ባቢ። ቻውም አትለኝም? ሂድ ሂድ። ገና እየሞከርክ እንደዚህ ከሆንክማ ቢሳካልህ ጭራሽም አትመለስም። እሷን ነው ምርጧ ሚስት ያልካት? ምርጥ እኮ ናት። ብዙ ጓደኞች እንዳሉ አላውቅም ነበር። ያውቋቸው ሰዎች ሁሉ ሲያውቋት ይፈርዱባታል። አቷትም ይሉኛል። እነሱ መተው እንደሚቀልኝ ሳቁ። ያንተ ጥፋት ምንድነው? እንደዚህ ለመሆኗ ነው? አዎ ዝምታዬ ነው። እኔም በጣም ትፈራለች። ለምን? አብሬያት የምቆይ አይመስላትም። ሲሞላልኝ ሙቷት ነው የሚመስላት። አንተ አብረሃት እየኖርክ አብረሃት አታለም። ዝምታን እንጂ የነገ አብሮ መኖር ቃል አይሰማትም። ሂድ በልብ ያለውን ፍቅር ንገራት። እሷ ሴት ነች። ያልዘራህባትን አታበቅልም። ዝምታን አትውደደው። ዝምታ ወርቅ የማይሆንበት ጊዜ በጣም ብዙ ነው። ያኔ የጨለማ ድንጋይ ነው የሚሆነው። እንቅፋት ነው ትርፉ። ሂድ ፍቅርህን ንገራት። የኔ ፍቅር እንዴት እንደማፈቅርሽ እኮ እኔ እኮ ነፍሴን ነው የምሰጥሽ። በስ ናሚ እንዲነሲስ ነው አሉልሽ። ሰላም ነው ስፈልግ ማርያም አይ እዚህ አወራኝ ችግር የለውም። እኔ ግልጽ ነኝ ለፍቅረኛ። አረ ችግር የለውም። ሚስጥር ነው። አረ የኔ ፍቅር እኔ ካንቺ ምደብቅ ከሷ የሚገርም ከሷ ምደብቀው ነገር የለም። እኔ ሲጠብ ታርገኝ ይችላል ግድ የለም ነው እኔ ምደብቀው ነገር እኔ ግልጽ ነኝ። አንተ ንገረኛ ነው ምንድነው? አይ ግልጽ ነኝ እኔ እርግጠኛ ነኝ። ጎ ሄድ በቃ ያንተ የኤችአይቪው መድኃኒት እድሜ ማራዘሚያው ተገኝቷል ብለዋል ዶክተሩ። እንሂድ ነው። አረ ደግሞ ደስ ይላል ፍቅራችሁ፣ ግልጽነታችሁ ምናምን ደስ ይላል። ጸበሉን ግን አታቆመው፣ ጸበሉን አታቆመው። ደግሞ ባለፈው ከጨብጡ ድናል። ምንም ለአንተ አዲስ ፈጣሪ እኮ ለአንተ ይምራል። የቂጡኝንም ታስታውሳለህ። አረ ነው በቃ ሂድ። የኔ ፍቅር ግልጽ ነኝ። ዋናው ግልጽኝነቴ ነው። ከምንም ነገር በፊት ለቤተሰቦቻችን ቅድሚያ መስጠት እንዳለብን የሚያመለክት ልዩ ቪዲዮ ነው። እስኪ እንከታተለው። ምን ነው ልጄ? እጹብ እንዳለች ያበደርኩን ብር መልስልኝ ብላለች። አንተ ራሱ ቶሎ መልስም እንዴ? እሺ ልጄ አሁን መልስልኝ። ወይኔ ጉዴ! የኢዛና ፋዘር ከማን ነው የሚደበቁት? ምን ሆኖ ነው አባቴ? ምን ሆኖ ነው? አይ ምንም ልጄ፣ ዛሬ ተወረድኩ እና እዚህ ተደብቀው ምንድን ነው የሚያደርጉት? ጋር አልተደበኩም እኮ ሰው እየጠበቁ። እርሶ ሰውዬ ለምንድን ነው ገንዘቤን ማሰጡ? እኔ እኮ ገንዘብ ተርፎኝ አይደለም ያበደርኩት፣ በገዛ ገንዘቤ ልሰቀኝ። የምን ብድር ነው ልጄ? ኢዛናን ለማስመረቅ ትንሽ ብድር ከእሷ ወስጄ ነበር። ስሙ ከዛሬ እንዳያልፍ እሺ ጋሼ። ይሄን ነገር ግን ኢዛና ያውቀዋል? አያውቅም። ልጄ በፍጹም ይሄን ነገር መስማት የለበት። ይሄን ነገር ልጄ እንዲሰማው አልፈልግም። ይጨነቃል። ሄኒ በእናትህ የት ነህ? ፈልጌ ነበረ። ሰፈር ነኝ። እታች ሰፈር ጠብቃለሁ። ቶሎ ናሽ። መጣሽ። ይዙ ምን ሆነ ነው? ሄኒ ዛሬ ፍቅረኛ ልደት ነውና ስጦታ ምን ገዝቼ እንደምሰጣት ግራ ገባኝ። ስጦታ? አዎ ምን ገዝቼ ልስጣት? ይዙ በህይወት ምን ማስቀደም እንዳለብን እንኳን አታውቅም። ምን ለማለት ፈልገህ ነው? አባት አትንገረው ቢሉኝም አንተን ለማስመረቅ ብዙ ብድር አለባቸው። ይዙ የሚቀርቡን አስቀድም። እኔ በምችለው አግዛለሁ። ለልጆች ስትል መኖርክን ፎቶ ይናገራል። Hello Tyler, this message is for you. I hope you watch this video because I'm sure you're gonna get thousands of mentions so that you can watch. አዶናይ በደቡብ አፍሪካ ጉዳትን ለሚያስተናግዱ እህት ወንድሞቻችን ዓለም አቀፋዊ ጥሪን አቀርቧል። ይህንን ቪዲዮ እንድትከታተሉ እጋብዛለሁ። ጤና ይስጥልኝ። I'm sure that you've heard that Ethiopians are being targeted in South Africa. I know this does not represent most of South Africans. However, what's happening is not right. And I'm asking you respectfully to speak up and protect Ethiopian people.
who are genuinely trying to live a better life, to support their family. Can you imagine, as someone that is trying to achieve something so that you can feed your family, you step outside your home, you kiss your daughter, your son, a goodbye, and then, okay, you're back to work, you want to make money. All of a sudden, there's someone behind you targeting you because they think that you're taking away something from them. Who do you think is right? You think that person who's being targeted is right, or the person that is targeting? Because one sounds like they are trying and one sounds like they are in scarcity. I know you don't believe in scarcity, Tyler. You wouldn't achieve this level of success if you did. You believe that something greater was set for you. You believe that you have your own blessing. However, there are some people in South Africa that do not believe this. They are believing and falling for a scarcity mindset, which is separating Africa. We were in an evolution, improving our frequency. It took us so much to even love each other. However, we're going back in time, and it's not right. This is the time where we need to speak about love. This is the time where we need togetherness. This is the time where we need to stand with each other. I mean, we're all imagining for one Africa, aren't we? For Africa with no visa. Anyone can travel anywhere they want to. Any African can go to any African country and just live there, work there, become better, become abundant. The one thing that's going to kill Africa is a scarcity mindset. We should never allow this to happen. So please, I'm asking you to speak up. Speak up on this. Much love.